ርብቃ እኔ በጥፊ መታሽኝ? አቤል ወዴት ነህ? አቤል ምን እያደረግህ ነው? አቤል ይቅርታ። አቤል ምን ልታደርግ ነው? አቤል እረፍ። አቤል ተው። ርብቃ ተይ። አቤል እሺ በቃ በጣም ይቅርታ። የምትፈልጊውን ካደረግሽ በኋላ ይቅርታ ምን ይሰራል? በቃ እሺ አትሂድ። ለምን? ምን ቀረ? እሺ አቤል በጣም ይቅርታ። የፈለግከውን ነገር አደርጋለሁ። እዩንም ከሆነ አገኘው ብቻ ጥለኸኝ አትሂድ። አቤል አቤል እባክህ፣ አቤል እባክህ፣ አቤል እባክህ ጥለኸኝ አትሂድ። አቤል አቤል እባክህ፣ አቤል 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 እባክህ ሄዳለሁ። እና በቃ አይመለስም ማለት ነው? እሱን እኔ አላውቅም ርብቃ። ቆይ ግን ርች ማን ነው ጥፋተኛ? ርብቃ እኔ ወይስ እሱ? አይ እኔ ነበርኩኝ ጥፋተኛ። ስለዛ እኔ ነበርኩኝ መሄድ የነበረብኝ። ርብቃ ሁለታችሁም እንኳን አላጠፋችሁም። አይ ርች አንዳችንማ ጥፋተኛ ነን። ትልቅ ጥፋት አጥፍተናል። እሺ በቃ ርብቃ በእናትሽ አታልቅሽ፣ እኔ አናግረዋለሁ። ርች መታወት እኮ። ምን? ርች በጥፊ መታወት እኮ። ወይኔ ርብቃ ምንድን ነው ያደረግኩት? ቆይ ወይ ርብቃ ምንድን ነው ያደረግሽው? እኔ እንጃ ርች። ቆይ ምንድን ነው ያደረግኩት? በቃ አሁን አልፏል። ወደ መፍትሄ ብንገባ ይሻላል። አይ ርች ምንም መፍትሄ የለውም። በጣም እኮ ነው ያስከፋሁት። ርብቃ አሁን እኔ ምን እንደምልሽ አላውቅም። በቃ ርች ምንም ነገር አትበይኝ። እሺ በቃ ትንሽ እረፍት አድርጊ። ተኝተሽ ትንሽ ይለቅሻል። ከዚህ በኋላ ያለሱ ነው የምተኛው? ብቻዬን ነው የምተኛው። ፈጣሪ ሆይ ግን ለምንድን ነው የምትፈትነን? እዩ አደረኩት እኮ። እኔ አላምንም። እንደተባባልነው ሆነ? አዎ እዩ አደረኩት። አመሰግናለሁ። እሺ የቅርሶ መሆኔን አማክበት በሚገባ። እሺ እንኳን ደስ አለ። እንኳን አብሮ ደስ አለ። እንገናኛለን።
ጭራሽ ጆሮዬ ላይ ስልክ መዝጋት ጀመርሽ? ኧረ አይደለም፣ ስልኬን እኮ ከተቀመጠበት ሳነሳው ነው። ማሚቴ ብዙ ቆየሽ እኮ። ኧረ እያሰብኩበት ነው። ኧረ እኔም የሞት ዜና ናፍቆኛልሽ። እሺ በቃ እሺ። ይኸውልሽ እየሰማሽ ነው? የሞቱን ዜና ከዛ ቤት እንድሰማ ማታረጊኝ ከሆነ እኔ ከዚህ ያሰማሻለሁ። እባክህን ተው፣ እንደዛ እንዳታደርግ። መቼም የልጅሽ ሬሳ ተጠርዞ ሲመጣ ማየት አትፈልጊማ? ኧረ በፍጹም አልፈልግም። በቅርቡ ይሆናል። ይኸውልሽ ከሰጠውሽ ጊዜ ግማሽ ቀን ብቻ ነው የቀረሽ። ግማሽ ቀን ብቻ? እኔማ ፈጣን ነሽ፣ በአንድ ወር በሁለት ቀን ትጨርሻለሽ ብዬ አስቤ ነበር። ግማሽ ቀን እኮ አነሰ። አሁንም ሰዓቱ እየቆጠረ ነው። ፍጠኝ። ቻው። ከማን ጋር እያወራ ነበር? ኧረ ምንም አይደለም፣ ስለ ስራ። ስራው ይቅርብህ ማለት ተው በቃ። እዚህ እኮ ሌላ ስራ አለ። ምን? እኔን ማፍቀር። አላቂ አቀልጂ ምን? አረ ልጅቱ አውፈና እፈልጋለሁ። ምንድነው ርብቃ? ቆይ በቃ ልትሞች ነው? ምን ይሰራለሁ ታዲያ? አቤል የለ፣ ልጅ የለ፣ ቤተሰብ የለም እኮ። ምንድነው ታውዛ? ርብቃ እኛ ያለን አይደል? በእናትሽ ርብቃ እንደዚህ አትበይ። ርብቃ አንቺ ምን እንድትሆኚ እናደርግ? ደስ ሲል አቤል እንደዛ አለ። በድጋሚ ስላገኘው ደስ ብሎኛል። እኔ ምን ነው ሳቅ? እውነቱን እንደምታወራ ስለማቅ ነው። ምን ነው ደስ አላለህም እንዴ? ሊለኛ አይችልም። እሺ እሱን ተወው፣ ወደ መጣንበት ዓላማ እንሂድ። ቀጥል፣ እየሰማሁ ነው። ያው እንደነገርኩህ ስራው ሴቶችን ለባለ ሀብት መቅረብ ነው እኮ። ገብቶኛል። እነሱ ግን ደግመው ካልፈለጓቸው በስተቀር የሆነ ቦታ መቀመጥ አለባቸው። ታዲያ የት ነው የሚሆኑት? ለሱ መፍትሄ አለ። እሺ ቀጥል። ይኸውልህ በተቻለ መጠን ግን የምታመጣቸው ሴቶች ድንግል መሆን አለባቸው። እሺ ግን በሆነስ ምንድነው ችግሩ? ካልሆነማ ገንዘቡ ይቀንሳል። ታዲያ እኔ ድንግል መሆኗን አለመሆኗን በምን አውቃለሁ? ታውቃለህ። በምን? መቼም ሞክሬ አይደለም ማረጋግጥ። ይኸውልህ እንቡጥ የሆኑ ሴቶች ፈልግ። እሺ ደግሞ ከሷ መጀመርም እንችላለን። ከሷ ከማ? ከቆንጆዋ ጓደኛ ነው። አይ ራኪብማ አትሆንም። ለምንድን ነው አትሆንም? በቃ አትሆንም አልኩህ እኮ። ቆይ ግን አንተ ልጅ ታፈቅራታለህ? ምንድነው የምታወራው እንዴ? አላፈቅራትም፣ ግን በቃ ከሷ መጀመር አልፈልግም። ለመጀመሪያ ጊዜ ኢዩኤል ከብር ሰው ሲያስቀድም ገንዘቡንማ ፈልገዋለሁ፣ ከሷ አንጀምርን ያልኩት። ድንግላት ለምን ጠየቀኝ? እናትህ ዝም ብለህ መልስልኝ። ነች አይደለችም? እኔ ይመስለኛል ለሷ አዎ። በነገራችን ላይ ይሄ መነሻው ዋጋ ነው እንዴ? ይሄማ ህይወትን አይደለም ሞትን ራሱ ይቀይራል እኮ።
እና ተስማማ? አዎ፣ ግን እሷ እሺ የምትለኝ አይመስለኝም። እሺ ማለቱ ያስፈልግ እና በቃ አንተ አግባባት፣ እንደምንም ማስረዳትና ሳምናት። እሺ ሞክራለሁ። እሺ ፍጠን። በቃኝ ነው ትንሽ እንጂ መሽበለሽ። አይ በቃ እጅ ልታጠብ። ራሂል እችን ልጅ ግን ተከታተያት። አዎ ማምዬ፣ ከዚህ በኋላማ ካጠገቡ አልጠፋም። ያው ራሂል እህት ለመቼ ነው? ርብቃ ግን የምር አሳዘነች። ልክ ነሽ። ያለ ዕድሜዋ በጣም ተፈተነች። ቆይ እሺ ሞታስ ቢሆን? ኧረ በስመ አብ! ምነው ራሂል የሰይጣን ጆሮ ይደፈን። የምርን እኮ ነው ማሚ፣ ብትሞት እኮ ራሷን አጠፋሽ ነው የሚባለው። አዎ ራሂል፣ ራስ ማጥፋት ደግሞ በጣም ኃጢአት ነው። ፍትህ እንኳን የሌለው ሞት። ወይኔ እህቴ፣ እንኳን ፈጣሪ ጠበቃት። መጣሽ? ማሚ በቃ አንሺ። በቃ አዎ ይነሳ። አዎ በቃ ይነሳ። እሺ አንቀልልሽ ትንሽ ቀስ ያለ ደግሞ በጊዜ ሂደት ይለቅሻል። አይለቀኝም ርች፣ ህመም እኮ ልቤ ላይ ነው ያለው። እሺ ተይው በቃ። እንዴት ብዬ ርች፣ የሚታይ ህመም አይደለም፣ ውልቃት ስብራት አይደለም ማለት ታሽው። እረዳሻለሁ እኮ ርብቃ፣ ግን ማዘን መፍትሄ አይደለም። ቆይ ምንድነው መፍትሄው? ልለምነው? ተመለስ ልበለው? ደግሞ የት አገኘዋለሁ? ርብቃ በቃ ተመለስ እንለዋለን፣ ደግሞ ይመለሳል። እኔንም እኮ አስጨነቅሽኝ። ማሙቴ መጣሽ እንዴ? ምን ነው ቆየሽ? በልካጅ እኮ ቀውላ ታጥብሽ። ማሚ እስኪ እቺ ልጅ ምከረት። ሁሉ ጊዜ እንደተመካከርን እኮ ነው። አይ ማሚ፣ እንደ ድሮ እንድትስቅ እንድትጫወት ንገረት፣ እንደዚህ ይሻላል። አይ እሱን እንኳን አንቺ ምከረት። ለምን ወተን ፈታንል? እኔንም ጨምሮ ራይል። አይ አንቺ ማን ይሄዳል? አንቺ ምን ነው? እኔ እኮ 2 ዓመት በልጥሽ ነው። እሺ 18 በርዝዴሽ መች ነው ያከበርሽው? እባክሽ ቅርብ ጊዜ እኮ ነው። ዓመት ወይ 2 ዓመት። ኧረ እባክሽ ማሚቴ፣ አንቺ ቅርብ ሰዓት ነው። በጣም የሚገርም አንቺ ሰዓት እንጂ እንዴት መስቃት ስለዚህ ስለዚህ ምን ወደታች ይባል ደህና ነህ? ደህና ነኝ። አንድ ነገር ልነግርህ ነበር። እኔም እኮ ልነግርሽ ነበር። እሺ። ያንቺ ለየት ያለ ነገር ይመስለኛል። አንቺ እንዴ ያንተ ለየት ያለ አይደለ? አይ አይደለም። ይልቁንስ አንቺ ትለኝ። እኔ ያንተን መስማት ነው የጓጓሁት። እሺ ምን መሰለሽ? አንድ ስራ ነው። ስራ? አዎ፣ ግን ነገሩ ትንሽ ከበድ ይላል። እንዴት ላስረዳሽ? ምንድን ነው? ምን አይነት ስራ? ማለት በቃ ጥሩ ገንዘብ ያስገኛል። እሺ ጥሩ ንገረኝ። ከባላ ቦዳ። ታዲያ መዝናናት ታዲያ ምን ያስጨንቃል? አዎ አያስጨንቅም። በእርግጥ ሀብታም ሰዎች ብር አላቸው፣ ጋግታም ናቸው፣ ግን ጣጣ የለውም። እሺ ግን እኮ መዝናናት ስትሸጪ እንዳሰብሽው
እንዴት ነው? ማለቴ ከነሱ ጋር አብሮ ማደር ምናምን። አብሮ ማደር ማለት ከነሱ ጋር ማደር ይኖርብሻል። ምንድን ነው የምታወራው? አዋ ስራው እነሱን ማዝናናት ነው። ክፍያው ግን እኮ በጣም አሪፍ ነው። አንተ ነህ ይሄንን ያወራው? አንተ ነህ? በቃሽ ዝም በል። ገንዘቡ እኮ በጣም ብዙ ነው። በቃ እሺ እዩ ዝም በል። ራኬብ ስሚኝ እንጂ። እንደዚህ አትመስለኝም ነበር። እኔ የጠበኩት ሌላ ነገር። እወድሻለሁ አፈቅርሻለሁ ትላለህ ብዬ መንሰፍሰፌ። እኔ ይሄንን ነገር ልነግርህ ነበር አመጣጤ። አንተ ልሸጠኝ ታስማማኛለህ? እሺ በቃ። ቆይ አትወደኝም እንዴ? እኔ እኮ አይንህ ላይ ፍቅር አንብቤ ነበር። አይ በጣም አመሰግናለሁ። ቤተሰቦቼን እስከምረሳ ነበር ካንተ ጋር የሆንኩት። ወድጄ ካፍቅሬህ ነበር። አዝናለሁ። እሺ ቢያንስ አትሂጂ። ከዚህ በኋላ አታስፈልገኝም። እኔ ለኃጢአት ሀሳብ ካልሆነ አልጠቅምህም። ሁለተኛ አጠገብ እንዳትደርስ። ርብቃ አቤት መፈለግ አለብን። የት ብለን? ያለበት ድረስ ነው። እሺ ርች፣ እኔ ደስ ይለኛል። ታዲያ እሺ ምንድን ነው የምንጠብቀው? እሺ በቃ ግን ቆይ ፀሐዩ በረድ ይበልና ወደ ማታ እንወጣለን። እሺ እና ፈታ እንድትይ ምን ላድርግልሽ? ርች አሁን እኮ ደህና ነኝ፣ ምንም አልፈልግም። ልስፈልልሽ እንዴ? ከመቼ ጀምሮ ነው ቆይ አንቺ ዘፋኝ ሆንሽው? እሺ በቃ ልግጠምልሽ። ግጥም? አንቺ ልገጥሚ? አዎ። እሺ እሺ ዝግጁ ርብቃ? ዝግጁ። እየጠበኩሽ ነው። እህት እህት ብለው ስሟን ቢያነሱ የኔ እህት ርብቃ ጀግና ናት ለነሱ። ሌላ መጣል። ርብቃ ርብቃ የኔ ጀግና እህት ደስተኛ ነች ሁሌ ልክ እንደ ንግስት። እንዴት ነው? ቤት መጥቷል። እሺ የቀለም ምጣኔው ጥሩ ነው። እሺ ግን ለግጥም ሳይሆን ለሽለላ ነው እሺ የሚቀርበው። አንቺ ደግሞ ትቀልጃለሽ እንዴ? እኔ እንደውም ተስፋ እንዳለኝ የተረዳሁት። የምን ተስፋ? ገጣሚ መሆን ነው። በይታይርች አንቺ ጎበዝ ካሉሽ እኮ እንደውም በቃ ለምን በዚሁ አሪፍ ዘፈን አለቅብሽ? አይ በቃኝ እኔ እናት ግዴታ ነው ርብቃ። እሺ ወይ ሳቂ ከትልሽ ሳቂ እንጂ እንጃ። ምንድነው የበላሽው ነገር አልተስማማሽም እንዴ? አይ ርች እንዴ ከበላው እኮ ቆይቻለሁ። ወይ በቃ ርብቃ ሐኪም ቤት እንሂድ። አይ በቃ እንደውም በቃ አሁን እንውጣ። አረ ነገር ደረቢ። አይ ርች ተነሽ ዝም ብዬ እወጣለሁ። ዌልካም ርብቃ።
ነይ ቀፊኝ እንጂ አላፈኩሽም። አንተ ነህ የምትናፍቀኝ? ነው ትዝ ካለሽ በጣም እንዋደር ነበር እኮ። ነበር ለካ እንዲህ ቅርብ ነው። አዎ ርብቃዬ ሰላም ነው ዩኤል? በጣም ደህና ነኝ። ደህና ግን አትመስልም። አንቺ ፌንጣ እስካሁን አለሽ? ማለቴማ እስካሁን ከግሪሽ ስራ አልጠፋችም ለማለት ነው። አይመለከትም። እሱማ አይመለከተኝም፣ ግን ያው አላ ሁሌ አንድ ላይ ሳያችሁ ቀን ነው። አንድነታችን ስለሚያስቀና ይሆናል። ደግሞ ስታምሩ። እናመሰግናለን እዩ። ወይዬ ሪቺ ምነው ግን እንደዚህ ክስት ጥቁርቁር አልክ? አይንሽ ነው። ቆይ ደግሞ ሚስቴ ሄደች። ሳይመለከተሽም። ቆይ ደግሞ ለምንድን ነው ጊዜን የምትገሉት? ምን ነው ትቸኩላለህ እንዴ? ስራ ያለበት አይመስልም? አዎ በጣም ቸኩላለሁ። ይሄኔ አንድ ተንኮል ለመሸረብ ነው እግር እንደዚህ የሚሮጠው። አንቺ ነቀስ፣ ከዚህ በኋላ አፍሽ እንዳትከፍቺ። እዩ እሷ እንዳትናገራት። ጨረሳችሁ እንዴ? አቤል የት ነው? አቤል ማን ነው? ወንድምህ። ያንቺ ባል? አይ በደንብ አውቀሃል። ቆይ ምን ነው ተጣላችሁ እንዴ? ወንድም አልሽ? አልተጣላንም። ድሮም ፍቅራችሁ እንደማይዘልቅ ታውቆኝ ነበር። ጠንቋይ አንቺ ሴትዮ። እርጅ ተረጋጊ፣ ቀስ ብለን እናወጣለን። እሺ አታዩም እንዴ ርብቃ? ተረጋጊ እሺ። አዎ ለነገሩ ፍቅር ፈተና ያጣው። ልክ እንደ ሮሚዮ እና ጁሊየት ማለት ነው። ወጉንማ ይዘዋል እባክህ። ርብቃ በእናትሽ ነቀዝ አሳርፊ። እሺ አሁን አቤል የት እንዳለ ብቻ ንገረኝ። አላውቅም። እርግጠኛ ነህ? ያው በእርግጠኝነት የት እንዳለ አላውቅም፣ ግን በሰከንዶች ውስጥ የት እንዳለ ማወቅ ይችላል። እሺ ንገረኝ። ነው ዝም ተብሎ ይነገራል እንዴ? እሺ ምንድነው የምትፈልገው? ያው ገንዘብ ነው። አንሰጥም። እራሱ ዳርነስ ጀምር ባለጌ። አንቺ ፌንጣ ታሪክሽን ዝም ስላልኩ ነው እንደዚህ የምትይው? ምን እባክህ? የምን ታሪክ? ይኸውልሽ አትርሺው ራይት ከተነሳብኝ አስለቅስሻለሁ። እሺ ስንት ልስጥህ? ትቼዋለሁ። እንዴ ልጅ ምንድነው? ርብቃ እዩ ስለዛ ቀን ያውቃል። ስለየቱ ቀን? እኔ ስለተደፈርኩበት ቀን። አቤት ቦስ። ደህና ነኝ። እሺ አዎ አለቃ። አውቃለሁ አለቃ። ቆንጆ የሆኑ ኮረዶች እየመረመልኩልህ ነው። እሺ በሚገባ። እሺ እሺ ቦስ። አንዴ ጽጌረዳ አበባዋ እየመጣች ነው። ትንሽ ቆይቼ ልደውል። እሺ 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 ማን ነው? መፈልገህ ነው? ቆይ ምን ፈልገህ ነው የመጣኸው?
ዝም በይ አልልም። አሁን ቀጥ ብለህ ከዚህ ቤት ውጣ። ልጆች አሉ ብያለሁ። ማንም እንደሌላ አውቃለሁ። ስማኝ፣ እጠራቸዋለሁ። ልጅሽን አትፈልጊያትም ማለት ነው? ልጅሽ? ቆይ አንቺ የተባልሽውን ዝም ብለሽ አታረጊም እንዴ? ምንድነው ግን የምታወራው? ራሄልን ግዳያት ብዬሽ አለበት? ምን? አንተ ነበርክ እንዴ ለካ በስልክ የምታወራኝ? አዎ። ምን ነው? አንተ ነህ? ልጅ አንተ ጋር ነች? አዎ። ይኸውልሽ ግን በፈለግኩት ሰዓት የፈለግኩትን ነገር አደርጋታለሁ። አንተ ግን ቆይ ምን አይነት ሰው ነህ? የፈለግሽውን በይኝ። እሱን ግን አሁን ይኸውልሽ ዶክመንቱን ለማግኘት ከዚህ የተሻለ ጊዜ አላገኝም። አላውቅም። ፈልጊው ብዬሻለሁ። አላልከኝም እኮ። እሺ ለካ ለባልሽ ነበር ያልኩት። ይሄን ከፍ ለካ ሁለታችንንም እንደፈለግ ስታረገን የነበርከው አንተ ነህ። አሁን ለማውራት ጊዜ የለኝም። ረብቃ ዶክመንቱን የት ነው ያደረገችው? አላውቅም አልኩህ እኮ። ማሚቴ ማሚቴ አገኘሁት። የት ነሽ ማሚቴ? በቃ ርብቃ የኔን ነገር ተይው፣ በራሴ መንገድ ወጣሁ። አይ ርች እንደዛ ብሎ ነገር እንኳን የለም። አንቺ ለኔ ችግር አብረሽ እየተቸገርሽ እንዴ? እሺ ጓደኛዬ ራሄል አይደለም ካልሰራውለት። ይሄ ምን ልበለው? ምንም አትበይ። አክሽን። መከታተል ነበረብኝ። ልክ ነሽ። ብንከተለው አቤል ጋር ባይወስደን እንኳን የሆነ ፍንጭ እናገኝ ነበር። አዎ ታዲያ ርብቃ ለምን አንመለስም? አሁንም ማየት ብለን እናገኘዋለን። አሁን ደግሞ ፀሐይ ነው። አዎ በቃ ነገ በጠዋት እንፈልገዋለን። ሲጀምር የት አባቱ ሄዳል? ርቺ ወይ ርብቃ እርቦሻል አይደል? አዎ በምን አወቅሽ? በጣም እየተነጫነች ነው። ተነጫነችኩ እንዴ? በቃ ነይ ቺፕስ ልጋብዝሽና ከዛ እንገባለን። እሺ ደስ ይለኛል። ይቅርታ፣ ምን ሆነሽ ነው? ተወኝ። እንዴት ነው ምንም ያሉንሽው? እያለቀሽ እኮ ነው። መብት አይደል እንዴ ታዲያ? መብትሽማ ነው። እሺ ልቀመጥ? እንደፈለክ። እንባ የትንሽ ህመሞች የውሃን ክብል ማለትማ ህመሞቻችን በእንባ በኩል ይወጣሉ። ታውቃለህ፣ ባመንኩ ሰው ተጎዳው። ብዙ ጊዜ አንድ ነና በቤተሰቦቼ የተጎዳው። አሁን ደግሞ እዩ ነው የላከ። አንተ እሱ ወንድም ነህ አይደለ? ኧረ አይደለም፣ ጓደኛው ወይም ደግሞ የሆነ ነገሩ አይቼ ካውቃለሁ። አዎ ታውቂያለሽ እንዴ? እኔ ግን እሱ አላከኝም። ድንገት ሳልፍ አይቼሽ ነው። ከዛ ልትረዳኝ መጣክ? አዎ እሱም እንዳንተ ነው የመጣው። ሁላችሁም አንድ አይነት ናችሁ። እንደ እርግብ ቀርባችሁ ውስጣችሁ ግን እባብ ነው። እሺ ተረጋጊ። ቆይ ምን ሆነሽ ነው ግን?
ምን አገባ? ያገባል? አያገባኝም፣ ግን የምረዳሽ ነገር ካለ ብዬ ነው። አልፈልግም። እሺ፣ ከመሄዴ በፊት ግን አንድ ታሪክ ልንገርሽ። እሺ ቀጥል። ስሚኝ፣ ምናልባት የሚገፋሽ ሊያጠነክርሽ፣ ወደ ፈጣሪ ሊያቀርብሽ ይሆናል። አንድ ሰው በጨለማ ሲሄድ ይፈራና ፈጣሪ ሆይ እርዳኝ ይለዋል። ከዛ ዞር ሲል አጠገቡ ሌላ ጥላ ያያል። ከዛ ደስ ብሎት ይራመዳል። ትንሽ ከተጓዘ በኋላ በጣም የሚያስፈራ የጨለማ ቦታ ይደርሳል። ከዛም ይፈራና ወደ ጥላው ዞር ሲል አንድ ጥላ ብቻ ያያል። ከዛም ምን ነው ፈጣሪ ሆይ ተውከኝ ሲለው ትቼ አይደለም ተሸክሜ ነው፣ የምታየውም ጥላ የኔ ነው ይለዋል። ይገርማል። አዎ፣ ሰዎች ቢተውሽ እንኳን አጠገብሽ የሚሆን አምላክ አለ። አመሰግናለሁ። አንተ እንደሱ አይደለህም። እንደማ? አሁን ስሙን አላነሳም። ቆይ በምን ተጣላችሁ? እኔ ለፍቅር ሳስበው እሱ ግን እኔን አስማምቶ ሊሰጠኝ ነበር። አይዞሽ፣ ሁሉም ለበጎ ነው። በቃ መኪና ውስጥ ውሃ አለ፣ ነይ ታጠቢ። እንዴ መኪና አለክ? አዎ። እሺ